የተመካከሩ ችግሮቻቸውን ፈትተዋል። አለመግባባታቸውን ቀርፈው አንድነታቸውን አጠንክሯል። ተግባብተዋል፣ ተሳስረዋል፣ እንዳለትም ጠንክሯል። ለሀገራቸውም የተሻለውን ሀሳብ መርጧል፣ አሳድጓል። ይህንን መሰረት አድርገውም ኢትዮጵያውያን የምክክር ጉዟቸውን ጀምረዋል። በዚህ እድልም ለዘመናት የተንከባለሉ ቁርሾችን በጋራ ለመፍታት ከወገኖቻችን ጋር ጥልቅ ምክክርና ውይይት እያደረግን ነው ብለውናል የትግራይ ተወላጅ ተመካካሪዎች። በብሔር ጉዳይ ብትመጪ፣ በባህል ጉዳይ ብትመጪ፣ በጾታ ሴት ወንድ ፕሮፖርሽናል መሳተፍ፣ በሃይማኖት መሳተፍ፣ በሁሉም እነዚህ እንግዲህ የተለያዩ የህብረተሰብ ዘርፎች የተለያየ ፍላጎቶች ስላሏቸው ያንን ፍላጎታቸውን የሚያረኩበት በስርዓቱ ውስጥ ተካቶ መፍትሄ የሚያገኝበት መንገድ ፍለጋ ስለሆነ ተካቷል። ሀሳባቸውን እያንጸባረቁ ናቸው። እኛም እንደሌላው ኢትዮጵያ ወንድሞቻችን መተን እየተሳተፈ ነው የምንገኘው። እውነት ለመናገር እዚህ በተሳተፍንበት ወቅትም እኛ ማለት እንችላለን በደንብ ድምጻችንን እያሰማን የምንገኝበት ሁኔታ ተፈጥሯል። በጋራ እንዴት ምን አይነት ኢትዮጵያ መገንባት አለብን የሚለው ላይ በደንብ እየተወያየንና ዲስከስ እያደረግን ነው የምንገኘው ማለት ነው። ለትግራይ ተወላጆች ትልቅ እድል የፈጠረ መድረክ ነው። በንቃት ነው እየተሳተፍን የምንገኘው። ምክክርን ማስቀደም የሀገር መሰረት መሆኑን የሚያነሱት ተመካካሪዎቹ ይህ እድል እንዳያልፋቸውም አሁን ባለው የትግራይ ወቅታዊ ሁኔታ ዋጋ ከፍለው መምጣታቸውን ነግረውናል። ከትግራይ የመጡ ወጣቶችም ይሁኑ አዛውንቶች እየተሳተፉ ናቸው፣ ሴቶችም ወንዶችም። በእርግጥ ከዛ አምልጠው ነው የመጡት ማለት ይቻላል። ምክንያቱም አሁን ያለው የህወሓት አመራር ትግራይን በበላይነት ጨፍግጎ የያዘው ቡድን አንድ የድሮው መንገድ የጦር መንገድ ብቻ ነው የሚያውቀው፣ ሌላ ነገር አያውቅም። ውይይትም ይፈራል። ተወያይቶ ማሳመን ስለማይችል የያዘው መስመር ጎዶሎ ወደ ገደል የሚያመራ በመሆኑ ስለዚህ ጠፍተው የመጡ በተለያየ በእግራቸውም የመጡ አሉ። ግማሹን መንገድ በእግር ግማሹ መንገድ በአውቶቡስ እያሉ አቆራርጠው ወደዚህ ምክክር ነው የሚያዋጣው ብለው የመጡ ብዙ ወገኖቻችን አሉ። ስንመጣም በጣም በአስጨናቂ ሁኔታ በአስቸጋሪ ነባራዊ ሁኔታ ውስጥ ነው ወጥተን የመጣ ነው። አሁን ደግሞ እዛ ላለው ወንድምና እህቶቻችን ነፃ የሚወጡበትን መሰረት ለመጣል ጥረት እያደረግን ያለን። አሸባሪው ቡድን ልክ ትላንትና ሲደራጅ ወይም በመንግስት በነበረበት ሰዓትም ህዝቡን ባደናገረ መንገድ ህዝቡን በማይመጥን መንገድ የተለያየ ፕሮፓጋንዳ በመንደፍ ከወንድሞቻችን ጋር ሲያጋጭና ደም ሲያቃባን ነበረ። ይሄ ለአንዴና መጨረሻ ጊዜ አብቅቷል። እኛ ኢትዮጵያኖች ነን። ከኢትዮጵያ ወንድሞቻችን ጋር እነሱ እንዳሉት እንደሚናገሩ ሳይሆን ብሔር ብሔረሰቦች እንዳሉት ሳይሆን ስለነበረ ምን ያህል ወንድም ወዳጆች ምን ያህል እህት ወዳጆች እንደሆነ ደግሞ መተን አቅፈው ስላሳዩ በጋራ ኢትዮጵያን የምንገነባበትና በጋራ የኢትዮጵያን ህዝብ ነፃ የምናወጣበትንም ጭምር አብረን እየተነጋገርን እየተወያየን ያለንበት ሰዓት ነው። ይሁን እንጂ ሀሳባቸውን በነፃነትና መደማመጥ በተሞላበት መልኩ እያቀረቡ ባሉበት በዚህ ወቅት የትግራይ ተወላጆች በምክክሩ እየተሳተፉ አይደለም በሚል በጽንፈኛው ህወሓት የሚነዛው ሐሰተኛ መረጃ ከእውነት የራቀ መሆኑን ያስረዳሉ። እንዳለመታደል ሆኖ ህወሓት ያለው ይሄ አማጺ ቡድን እሱ ካልተሳተፈ ህዝብ እንዳልተሳተፈ ነው የሚያወራው ሁሌ። እንደገና ደግሞ እሱ ከተሳተፈ ራሱ እንደ ህዝብ አድርጎ ነው የሚቀርበው እና ይሄ የተለመደ ባህሪ ነው። ካድሬ ሰብስቦ ካድሬ ህዝብ ሰብስቤ ያለው ይላል። ራሱ መክሮ ህዝብ ወስነዋል፣ ህዝቡ መክረዋል ነው የሚል እና ይሄ ከባህሪው ከተፈጥሯዊ ባህሪው የሚመነጭ ነው። በተፈጥሯዊ ባህሪው ችግር አለ። ሰውና ችግር አብሮ ነው የሚኖር። ችግር ሲፈጠር በውይይት በምክክር በድርድር ፈቶ ያውቅም። እሱ ችግር መፍቻ ብሎ የሚያምንበት በጉልበት ነው። ስለዚህ ከዛ አንዱ ይመነጫል። እውነት ያለው ቢሆን ኖሮ በእውነት የተመሰረተ ቢሆን ኖሮ ወደዚህ መጥተው በተከራከሩ ነበር፣ ማሳመን በቻሉ ነበር። ግን በውሸት የተመሰረተ ነው። ስለዚህ የትግራይ ሰዎች እየተሳተፉ አይደሉም። የተወሰነ ቡድን ነው የሚሳተፈው ያለ የብልጽግና ደጋፊ ነው የተሳተፈ ብዙ የሆኑ በከና የሆኑ ምንም ትርፍ የሌላቸው ቁም ነገር የሌላቸው ወሬዎች እያወሩ እንደሆኑ እንሰማለን። ግን ቅድም እንዳልኩሽ የተስፋ መቁረጥ ንግግር ነው እንጂ እዚህ የሚሳተፈው ያለ መላው ኢትዮጵያ ህዝብ የሚወክል ሴቱም ወንዱም ሽማግሌውም ሃይማኖተኛውም የወከለ ህዝብ ነው እየተሳተፈ ያለ። ዘመኑን የዋጀውና በኢትዮጵያ ታሪክ ለመጀመሪያ ጊዜ የቀረበው የምክክር እድል እንዳያመልጥም መጠቀም እንደሚገባም በአጽንኦት ያነሳሉ። ዘመኑና ጊዜው
በውይይት በንግግር ኢትዮጵያን በጋራ የምንገነባበት ነው እንጂ አሁንም ያረጀ የወደቀ አፈሙዝ እያነሳን ኢትዮጵያን የምናቆስልበት የምናደማበት ታሪክ ለአንዴና ለመጨረሻ ጊዜ ተቀብሯል። ስለዚህ አትልፉ የሚለው መልእክት አስተላልፋል። ከዛ ባለፈ እነከሌ ደግፉናል የሚሉ እሳቤዎች ኢትዮጵያኖች በጋራ ስንቆም ከዚህም ተሰባስበን መቆም ስንችልና በውይይቶች ላይ ተማምነን እምነታችንን አጽንተን መቀጠል ከቻልን ማንም ቢመጣ የማያሸንፉን አካላቶች እንደሆኑ ላረጋግጥላቸው እንወዳለን። ይሄን ግትር አቋማቸውን ትተው ይሄ አሁን እየነዙት ያለ ፕሮፓጋንዳ ትተው በእውነት ለትግራይ ህዝብ የሚያስቡ ከሆነ ለትግራይ ህዝብ የሚጠቅም ሐሳብ አለን ብሎ የሚያምኑ ከሆነ መንገዱ ክፍት ነው። አሁንም መጥተው መምከር ይችላሉ። ካለ እኛም እንስማ ቁጭ ብለን። ስለዚህ ተመካከረን አሁን ካለበት የትግራይ ህዝብ ችግር እንዲወጣ ይህን እኔ በቀናነት እንዲሰሙ ምክሬ እለግሳለሁ።